ይሰማል የሚሰማ ከሆነ ከታች አንዳንድ ቁጥር ብላችሁ ጻፉልኝ ሁላችሁ። እንዴት ናችሁ? ብዙዎቻችሁ ኤክሳይትድ ናችሁ አስባለሁ ስለዚህ ቡትካምፕ ቢካዝ አሪፍ ጊዜ የምናሳልፍበትና ቆንጆ ነገር ሊኖረን የሚችል ቡትካምፕ ነው። አክቹዋሊ እስከ ዛሬ ድረስ ከኔ ጋር ቡትካምፕ ላይ የነበራችሁ ልጆች ካላችሁ እንዴት ሲሄድ እንደነበረ እና ምን አይነት እንደነበር ታውቃላችሁ። ሞርሊ ዊ ሃቭ ኦንሊ ዋን ኦር ቱ ላይቭ ሴሽን አት ዘ ላስት አፍተር አይ ቲች ዘም ክላስ ኦር ሳምቲንግ ዲስ ዋን አሁን ባለንበት ሰዓት ግን ኤቭሪቲንግ ኢዝ ዲፍረንት። ምንድነው ሁሉ ነገር ዲፍረንት የሆነበት ምክንያት ቢካዝ ማርኬት ላይ የምናሳልፈው ታይም ጀስት ላይቭ ላይ ስለሚሆን እነዚህ ነገሮች እንዴት ነው የሚሄደው፣ እንዴት ነው ቻሌንጁን የምንወስደው የሚሉትን ነገሮች በደንብ ላስረዳችሁ ስለፈለግኩ ነው ዛሬ የመጣሁት። 190 ሰው አለ። ኦልሞስት ግማሽ ሰው በላይ ነው ያለው። እንትን ማለት ይቻላል፣ መጀመር እንችላለን። ኦኬ ጋይስ የሚሰማችሁ ከሆነ በደንብ እንድትሰሙኝ ስለምፈልግ ነው ዛሬ። ምክንያቱም ከዚህ በኋላ ደግሞ ሜይ ቢ ይሄን ቪዲዮ ላላዩት ልጆች ሰዎች ሪከርድ ስለማደርገው ሪከርዲንጉን ማየት ይችላሉ። ሜን ፓርት ይሄንን ለማለት የፈለኩትና እንድታውቁ የምፈልገው ዛሬ አንዳንድ ነገሮች አሉ። ከእነሱ ውስጥ እንዴት ነው ልንማማር የምንችለው፣ እንዴት ነው ታይሚንጋችን ልናወጣ የምንችለው የሚሉትን ነገሮች ነው ዛሬ የማወራችሁ። ቤዚካሊ መጀመሪያ ግን ከመጀመሪያ በፊት ይሄ ቡት ካምፕ ምን ፕሮቫይድ ያደርግላችኋል፣ ምንድነው የሚጠቅማችሁ የሚሉትን ነገሮች ነግራችኋለሁ ማለት ነው። ዌን ኢት ከምስ ቱ ምንድነው ልናገኝበት የምንችለው የሚሉትን ነገሮች መታችሁ ስታዩ ፈርስት ቲንግ ከኔ እያንዳንዱ በጣም ይቅርታ ጋሽ ከነ ይቅርታ ይቅርታ ጁስ ከነ ጠጭ አባቴ መልስ ይቅርታ ጋይስ ፈርስት ቲንግ ምንድነው ልንጠቀምበት የምንችለው የሚሉትን ነገሮች ለመናገር ያህል ከዚህ በፊት ትሬድ ሳረግ የምታውቁኝ ከሆነ ወር ደግሞ ከኔ ጋር ፍሪ ሲግናልም ሊሆኑ ይችላል ኦር ላይቭ ላይም ዩቲዩብ ላይም ወይም ደግሞ ከኔ ጋር አብራችሁ ትሬድ አድርጋችሁ የምታውቁ ከሆነ የኔን እንዴት ትሬድ እንደማድረግ ብዙ ጊዜ ለማየት የሞከራችሁ ይመስለኛል። ግን ከዚህ ዓመት በፊት አሁን ካለንበት ዓመት በፊት እያንዳንዱ ትሬድ የማደርገው ኦንሊ ከረንሲ ፔሮች ነበረ። በዚህ ዓመት ደግሞ ኢፍ ዩ ጋይስ ሲ ዘ ሆል ታይም አይ ቢን ትሬዲንግ ኦንሊ ጎልድ እና እንዴት ነው ጎልድን ለእናንተ ማሳያችሁ፣ እንዴት ነው አብረን ልናየው የምንችለው የሚሉትን ነገሮች ነው ዛሬ ማሳያችሁ። ፈርስት ቲንግ ይህንን በምንማማርበት ጊዜ ኤቭሪቲንግ የምናደርገው ትሬድ እያደረግን ነው ላይቭ። ያ ማለት ምንድነው አካውንታችሁ ላይ ዲፖዚት አድርጋችሁ አብራን ሪስክ ማኔጅመንት እየተማርን ፕላስ ደግሞ እንዴት ነው $100 ወደ $30,000 አብረን እዛው እየተማርን የምናየው የሚለውን ቻሌንጅ አብረን እየገባ ነው ምናምን። ስለዚህ ሆል ቡት ካምፕ ኢዝ ጎይንግ ቱ ቢ ስራ ነው ራሱ የሚሆንባችሁ። ምክንያቱም አይ ዶንት ኢቭን ኖ ዋት ታይም አይ ጎይንግ። ለምሳሌ ይሄ የዛሬው ሰዓታችን ምክንያቱም ምንድነው ኦሪንቴሽን ስለሆነ አይ ኖ በዚህ ሰዓት እንደምገኝ ለዛ ገብቼላቸዋለሁ ማለት ነው። ዌን ኢት ከምስ ቱ ማርኬት ላይ ግን በምንመጣ ሰዓት ብዙ ጊዜ የምንገባባቸው ማርኬቶች አንድ ሴት ታይም ካደረግን፣ ለምሳሌ ቀን ብለን ታይም ሴት ካደረግን ኦፖርቹኒቲ የምናጣባቸው ብዙ ጊዜያቶች ስለሚኖሩ እነሱን እያስረዳኋችሁ ልንገባ የምንችለው ራንደም ጊዜ ነው። ይህንን በደንብ ስሙኝ፣ ራንደም ጊዜ ነው። አም ጎይንግ ቱ ሳክሪፋይስ ማይ ታይም። እናንተም ይሄን ነገር ታይም ሊኖራችሁ ይገባል። ምክንያቱም ምንድን ነው ሴት በዚህ ሰዓት ብቻ ላስተምራችሁ ብገናኝ ለእኔ ይቀለኛል፣ ምክንያቱም ሆል ዴይ ፍሪ ስለመሆን። ግን ቻሌንጅ ግን እንደዛ አይወሰድም። አስሎንጋስ ተቀምጠን አስማቻስ ኦፖርቹኒቲዎችን አይተን ትሬዶቹን እያንዳንዱ ትሬዶቹ ወስደን $100 ወደ 30,000 እየቀየርን አት ሴም ታይም የኔን የኤግዛክትሊ የጎልድን ስትራቴጂ እያያችሁ ሃው አይ ትሬድ ሃው አይ ዌይት የሚሉትን ነገሮች አንደርስታንድ እንድታደረጉ ያደርጋቸዋል ማለት ነው። ኢት ሄልፕስ ዩ ኢን ዲፍረንት ዌይስ። ፈርስት ቲንግ እያንዳንዱ ሳይኮሎጂካል ነገሮችን አንደርስታንድ ታደርጋላችሁ። ምክንያቱም ለ3 ወር ያህል ስገባ ታገኛላችሁ፣ ስወጣ አብረን ነው የምንወጣው። ኤቭሪቲንግ ኢዝ ዘ ሴም ዊ ዱ ዘ ሴም ቲንግስ ቱጌዘር። ፕሮፊል ላይ ልዝገው የሚለው ጭንቀት ይቀንስላችኋል። ሰከንድ ቲንግ ሁለተኛው እያንዳንዱን ዋይ አይ ቱክ ደም ትሬድስ
you guys will understand እንዴት ገንዘብ እንደምሰራና እያንዳንዱ ነገሮች እንድታዩ ያደርጋቸዋል። አሰ ፋይናንሻል ደግሞ $100 ያላችሁ ወደ 35,000 ልትቀይሩ ትችላላችሁ። ከዛም በላይ ያላችሁ ትሬድ ታደርጋላችሁ ማለት። ስለዚህ እኔ ቤዚካሊ ትሬድ $100 እና ፐርሰናል አካውንቴንም ነው ትሬድ የማደርገው። ስለዚህ እናንተም ያንን የማድረግ ቻንስ አላችሁ ማለት ነው። ሶ it helps you in a different ways። ከምንም ነገር በላይ ግን ገንዘብ ከምንም ነገር በላይ ከትሬዲንግ ዋናው you guys will become a good trader at the same time ማናጅ ማድረግ ትችላላችሁ ዋት ሳይኮሎጂካል ነገሮችን። ስለዚህ becoming a good trader is not understanding chart ወዴት እንደሚሄድ ማርኬት ወዴት እንደሚሄድ ሳይሆን አንድን ትሬድ ገብታችሁ በስነ ስርዓት ኤክስኪዩት አድርጎ መውጣት ነው ጉድ ትሬደር መባል ማለት። ስለዚህ እናንተ ይሄንን ነገር ልታደርጉ የምትችሉትን መንገድ አብረን በደንብ እናያለን። I'm 100% sure እናሳካዋለን። ሌላ እንድታውቁ የምፈልገው ነገር እዚህ ላይ ፈንድ አድርጌ አስከፍዬ ያስገባኋችሁ አንደኛ ምክንያት ምንድን ነው? ፍሪ የምሰጥበት ላይ አይ ዶንት ኬር ለማንም ሰው አንዴ ባይፈነዱ ሊጠፉ ይችላሉ። ሰው እናንተ ግን ይሄንን አፎርድ ካደረጋችሁ የሆነ ብናፈነዳ እንኳን ድጋሚ ይሄን ነገር ሳናሳካ የምንቀርበት ነገር እንደማይኖር ልነግራችሁ እፈልጋለሁ። ምክንያቱም ትሬዲንግ ፐርፌክት መሆን አይቻልም። ትሬድ ላይ ፐርፌክት ሳይሆን መሆን የሚቻለው ከሞመንተም ጋር ከትሬድ ጋር አንድ ላይ የሄዱ ትሬድን ሚኒፕሌት ሳያደርገን እኛም ከማርኬት መጠቀም መቻል ነው። ስለዚህ እነዚህን ነገሮች ኮንሲደር አድርጉ። ኢፍ ዊ ብሎ አካውንት እንቀጥላለን ድጋሚ ጀምረንም ቢሆን እናንተን እንላለን እንጂ አናቆምም ማለት ነው። all the trades is going to be execute የምናደርጋቸው በብዛት ሊሆኑ የሚችሉት ስዊንግ ትሬዶች ናቸው። ስዊንግ ትሬዶች ነው ማለት ለምሳሌ couple hours ወይ 2 ሰዓት ወይ ምናምን የሚያህል አስረዳቸዋለሁ while we check the trade ስለ ጎልድ ስትራቴጂ ያሳየዋችሁ ከመጀመሪያ ጀምሮ ስለ ትሬዲንግ አሳያቸዋለሁ። then after we enter the trade ግን ዝም ብለን አብረን መጠበቅ አይጠበቅብንም። ልክ ልዘጋው አካባቢ ገባላችኋለሁ ድጋሚ መዝጋት ያለንበትን ሰዓት ወይ ደግሞ ሌሊት ከሆነ ብሬክ ኢቭን ማድረግ ካለብን እሱን ጽፍላችኋለሁ። ምክንያቱም ስዊንግ ማለት 6-7 ቀን ቁጭ ብለን ማደር ስለማይጠበቅብን ማለት ነው። ስለዚህ the main thing is ስገባ አብረን ነው የምንገባው፣ ስንወጣ አብረን ነው የምንወጣው። then we will look for another opportunities። ስለዚህ እነዛን ኦፖርቹኒቲ ለምን እንደምገባቸው ካሳየዋችሁ በኋላ ያ ቦታ ላይ ሲደርስ ድጋሚ ላይቭ ገብቼ ድጋሚ ለምን እንደምገባው ኤክስኪዩት ለምን እንደምናደርገው ድጋሚ እያሳያችሁ ኤክስኪዩት እያደረግን $100 ወደ $30,000 within በዚህ 3 ወር ውስጥ ባልሞላ ከቻልን ባልሞላ ጊዜ ውስጥ ለመጨረስ እንሞክራለን። ዲሴምበር is a difficult time። ዲሴምበር ዲፊካልት ማለት ማርኬት ላይ ሁላችሁም ታውቃላችሁ ብዙ ትሬድ የሚደረግበት አይደለም። እኔ አመቱ ሙሉ ሰርቼ ረፍት ማድረግበት ሰዓት ነው actually። ምክንያቱም I don't want to risk that much money on the market just ዝም ብላችሁ 10k trades ምናምን እንደዚህ አንዴ ኤክስኪዩት ልታደርጉ የምትችላቸውን ትሬዶች ሲዝ የምታደርጉባቸው ነው እንጂ ፉል የምናደርግበት አይደለም። ኢቨን ዶ እንደዚህ አይነት ቢሆንም through this difficult time እኛ ማራጅ የምናደርግበትን ነገር እንትን ላለ ማለት ነው። ምንድን ነው የተፈጠረ ያለው እዚህ ጋር? ሼር ይቻላል እንዴ? እኔ ሳልፈቅድ ሶሪ ጋይስ። ማነው ሼር ያደረገው? ሶሪ ሼር ስክሪን ሼር ያደረገው ልጅ እባክህ አጥፋልኝ። ምክንያቱም I don't know who shared this። እኔ ሳልፈቅድ ግን እንደሚቻል አላወቅኩም ነበር። Okay, so anyways, this is the thing I want you guys to understand. The first thing, please አጥፋልኝ ይህን ሼር ሀሳቤን ሰረክብኝ። ማን ነው ይህንን ሼር እያደረገ ያለው? ስክሪኑ እናት ማን ነው የሚለው እባክህ? ፕሊስ እንደዚህ አታርጉሽ። እና ይሄ የሚጻፍ ነገር ምናምን ይቻላል እዚህ ላይ መጻፍ ነው። አታርጉ እንደዚህ ነገር። ሌላ በተለይ ትሬድ የምናደርግ ሰሞን ስለሚጠፋብኝ ማለት ነው። so this is the first thing I want you guys to understand። ሌላ ነገር ደግሞ ከምንም ነገር በላይ ብዙ ሰዎችን የሚጎዳው እና ብዙ ሰዎችን አንደርስታንድ እንድታደርጉ የሚከብደው ሳይኮሎጂካል ፕሮብለም ነው። when it comes to trading እንዴት ነው ማርሻል አንድል የምታደርገው? how you take trades እንዴት ነው ከ0.01 ጀምረህ አሁን 100 ምናምን ፒፕስ ሎስ ሳይዝ ድረስ ደርሰሃል? እነዚህ ነገሮችን ሃንድል ማድረግ አልችልም። እነሱ ራሳቸውን የቻሉ ጥያቄዎች ናቸው። so ዛሬ I will let you guys ወደ እናንተ መጥቼ እኔ እስከ ዛሬ ሳስተምር የነበረው ቤዚካሊ ስለ ራሴ የሚረዳኝና የረዳኝ ነገሮች ነው ማስረዳው የነበረው። አሁን ላይ ግን ከትሬዲንግ ካጋጠማችሁ የሳይኮሎጂካል ነገሮች እና ሙር የሚያስቸግራችሁን ነገሮች በደንብ ተዘጋጅቼ እንዳስረዳችሁ እያንዳንዳችሁ የተለያየ ነገር ስለሚያስቸግራችሁ እያንዳንዳችሁን ነገር እንድጽፉልኝ ፈልጋለሁ። እዚህ ላይ then ሪከርድ ስለሚሆን ሁሉንም አይቼው በደንብ አስረዳችኋለሁ how it helps me እና እንዴት እንደረዳኝ። ምክንያቱም through all of these things even አብረን የገባናቸው ለምሳሌ ከኔ ጋር ጓደኞች አሉኝ ሁሌ ትሬዲንግ መማር የሚፈልጉ ልጆች በአካል ማቃቸው ልጆች so even ከኔ ጋር አብረው እየዋሉ
አብረን ትሬድ እያደረግን ለደቂቃ ሽንት ቤት እንኳን ገብቼ ስወጣ ወይ ትሬዱን ዘግተውት ነው የሚጠብቁኝ ብላችሁ ኢቭን አብሬያችሁ እንኳን ትሬድ እያደረኩ እንደዚህ አይነት ዲፊካልቲ የሆነ ነገር ሊያጋጥማችሁ ይችላል። ስለዚህ አብሮኝ ያለ ሰው እንኳን አብሮኝ ቁጭ ብሎ ትሬዱን ይዘጋል ሽንት ቤት ከገባው እንኳን። እንደዚህ አይነት ነገሮች ስላሉ እናንተ ቤዚካሊ አብራችሁኝ እዚህ ትሬድ እያደረጋችሁ እንደሆን እነዚህ ሳይኮሎጂካል ነገሮችን እንዴት ነው አንድ ልናደርግ የምንችለው የሚለውን ነገር የምትፈልጉትን ነገሮች ንገሩኝ ማለት ነው። እኔ በመረዳኝ መንገድ ለእናንተ አስረዳችኋለሁ። እዚህ ላይ ከታች ጻፉልኝ ሁላችሁም። ሌላ ህጎች የተባሉት ህጎች ደግሞ እዚህ ላይ ጻፍክልኝ ስለሆነ ነው። ህጎች ምንድን ነው? ፕሮ አካውንት መክፈት አትችሉም። ኦልሬዲ ፕሮ አካውንት ካላችሁ የስ እዛ ላይ ዲፖዚት ማድረግ ትችላላችሁ ወይ ዊዝድሮ አድርጋችሁ ሌላውን። ፕሮ አካውንት መክፈት የማይቻለው $3000 አካውንት ጀምሮ ስለሆነ ዲፖዚት ማድረግ ያለባችሁ ማለት ነው። ኖርማል ስታንዳርድ አካውንት መሆን ይችላል። ን አንሊሚትድ አርጉት ወይ 2000 ወይ አንሊሚትድ አርጉት። አንሊሚትድ አርጉት ኤክስነስ እንትናችሁ ላይ ምክንያቱም አም ጎይንግ ቱ ሪስክ የመጀመሪያ $100 ቻሌንጁ ላይ ስንጀምር $100 ሪስክ አድርጌ ነው ጀምሮ ድሮ ዳውን ሊኖረው ይችላል። 500 ምናምን 500 1000 ምናምን ከሆነ ሌቨሬጁ ድሮዳውን ላይ ሊዘጋባችሁ ይችላል። ምክንያቱም ሰፖዝ ቱ ፕሮቴክት አካውንት እነዚህ አይነት ነገሮች ስላሉ ፕሮቴክት አካውንቱን እንዳያደረጉት ማለት ነው። ዊ ዶንት ዋንት አካውንት ቱ ቢ ፕሮቴክትድ ዊ ዋንት አካውንት ቱ ስኬል ፈርስት 2-3 ትሬድስ በደንብ ስኬል እንዲያደርጉልን ስለምንፈልግ ማለት ነው። እኒህን ስላችሁ ደግሞ የመጀመሪያዎቹን ሙሉ ገንዘቡን ሪስክ አደረግን ማለት ኢት ቴክስ ታይም ቱ ፋይንድ አሪፍ ትሬድ። ስለዚህ ሁል ጊዜ ላንገባ እንችላለን። ዊ ሃቭ ቱ ፋይንድ ቤስት ሴትአፕ አስ ማች አስ ፖሲብል። እነዚህን ነገሮች በደንብ አስቡበት። ምክንያቱም ኢፍ አይ ዶንት ሴንድ ዩ ጋይስ ውጡ ብዬ ወይም ደግሞ ካልገባው ዩ ሃቭ ቱ አንደርስታንድ ሪል ላይፍ ላይ ይሄን ነገር እንድትማሩ ፈልጋለሁ። ሪል ላይፍ ላይ ኖርማል ቀን ላይም እንደዛ ነው ትሬድ ማደርገው ማለት ነው። አሁን ከጎኔ የሆናችሁ እንዳላችሁ አስቡት። ለምሳሌ $100 አካውንቱን ዲፖዚት አድርጌ የመጀመሪያውን ትሬድ 0.1 ኦር ደግሞ 0.05 አድርጌ የ500 ወይ 600 ፒፕስ ትሬድ ብገባ 0.1 ከሆነ ያ ማለት $600 ፕሮፊት ማለት ነው። ስለዚህ ይሄ ትሬድ እንዴት ነው ሊሄድ የሚችለው? ከዛ በኋላ ግን ላልገባ እችላለሁ። ትሬድ ለሳምንትም ሊሆን ይችላል ለ3 ቀንም። ያ ማለት ሪል ላይፍ ምንም ሁሌ ትሬድ የለም ማለት ነው። ስለዚህ ሪል ላይፍ ላይም እንዲህ ትሬድ እያደረኩ አይደለም። ስለዚህ አብራችሁኝ የዋላችሁ እንዳርጋችሁ አስቡት። ኦኬ ዛሬ ትሬድ የለም ማለት ነው ወይ ቢካዝ ዜር ኢዝ ኖ ጉድ ኦፖርቹኒቲ ኦን ዘ ማርኬት። ያ ራሱ ሳይኮሎጂካሊ እናንተ ሁሌ ማርኬት ላይ ተነስታችሁ ትሬድ ከማድረግ ይቆጥባችኋል። ያ ይቆጥባችኋል ማለት ገንዘባችሁን ሴፍ ታደርጋላችሁ፣ ኢነርጂያችሁን ሴፍ ታደርጋላችሁ፣ ጭንቅላታችሁን ሴፍ ታደርጋላችሁ። እነዚህ ነገሮች ጭንቅላታችሁ ስላችሁ ሁሌ ሉዘር እና የእልህ ስሜት እንዳይሰማችሁ ያደርጋችኋል። እነዚህ ነገሮች እንድትቆጥቡ ፕላስ ደግሞ ገንዘባችሁን ሁሉ እልህ የሚያስይዘው ምን የሚለው ገንዘባችሁን ሉዝ እያደረጋችሁ ስትመጡ ስለሆነ ማለት ነው። ስለዚህ ይሄን ነገር አንደርስታንድ አድርጉት። ኤቭሪቲንግ ዳት አም ጎይንግ ቱ ሾው ዩ ጋይስ ትሬድ ካላረኩ ኢት ሚንስ ሌሎችንም አካውንቶችን ትሬድ አላረግም ማለት ነው። ትሬድ ከፍቼ ከተወኩ ያ ማለት ትላልቅ አካውንትም ካላችሁ እዛ ላይም ትሬድ ከፍቼ እንደዚህ ነው ምትወው ማለት ነው። ስለዚህ ሳይኮሎጂካል ነገሮችን አዳፕት አድርጉት ሹ ታይም እና አብረን እንደሆነን አስባችሁ እነዚህ ነገሮች ተማሩበት። ምክንያቱም ኢት ዊል ሄልፕ ዩ ጋይስ በደንብ አድርጎ ህይወታችሁን የሚቀይር ቡት ካምፕ ይሆናል ብዬ አስባለሁ። ምክንያቱም እኔም እንደዚህ የመጀመሪያ ነው ሙሉ ላይፍ ሳደርገው እስከሚቀጥለው ወር ሁለተኛ ወር ድረስ እንጨርሰዋለን ብዬ አስባለሁ ከእግዚአብሔር ጋር። ሌላ የሚያስቸግራችሁን ነገሮች ሁላችሁንም መስማት ፈልጋለሁ። እኔንም ይረዳኛል እናንተ ሳስረዳችሁ። ፕላስ ደግሞ ሁሉም የራሱ አይነት ችግር አለው። ሁሉ የራሱ ችግር አለው ማለት how you understand ማርኬትን ብቻ ሳይሆን how you handle your psychological ነገሮችን። ስለዚህ እነዚህን ነገሮችን በደንብ አድርጌ እንዳስረዳችሁ እናንተ ከእናንተ ያለውን ነገር መስማት ፈልጋለሁ። አዲስ የሆናችሁ ደግሞ ኦልሬዲ ስለማስተምራችሁ ችግር የለውም። እሱንም ቲሞቼ መጥተው እዚህ ጋር አንዳንድ ስለ ፎሬክስ ምንም የማታውቁ ልጆች መጥተው እንዲያስረዳችሁ አደርጋለሁ። ከዛ በኋላ I will start jumping to the big things ምክንያቱም አይምሮዬን በምንም አይነት ነገር መስረቅ ስለማልፈልግ ለዚህ እንትን እግዚአብሔር ነው የሚያውቀው። ግን 30,000 ላይ ላናቆም እንችላለን። if this goes right ቶሎ በአንድ ወር ውስጥ በሁለት ወር ውስጥ ከጨረስን we will continue pushing as long as we want። ግን the main thing ምንድነው እያንዳንዱን ነገር አንደርስታንድ አድርጉ እንጂ don't focus on the money part። ምክንያቱም money is secondary። እኔ 30,000 ሰርታችሁ በነጋታው ልታጡ ስለምትችሉ ስለዚህ ይሄንን እያንዳንዱን ነገር አሳያችኋለሁ። ሌላ ያው ጊቫዌይ ይኖራችኋል መጨረሻ ላይ ጊቫዌዎቹ የሚሆነው አንዳችሁን ከእናንተ ውስጥ ተመርጦ አንዳችሁ ከኔ ጋር በአካል እዚህ ድረስ መጣችሁ እኔ ቤት አርፋችሁ ትሬድ ከኔ ጋር በአካል የምታደርጉበትን ኦፖርቹኒቲ ያመቻችላችኋለሁ። ይሄንን ልናየው የምንችለው ደግሞ ሞር ሳይኮሎጂካል ነገሮችን እዚህ ላይ በደንብ ካያችሁ በኋላ ሞር ደግሞ በአካል ምን ይመስላል የሚሉትን ነገር እንድታዩ ስለምፈልግ ነው። እሱም ሰከንደሪ ነገር ነው፣ ትልቅ ነገር አይደለም።
ይሄን ይመስላል ጥያቄያችሁንና ማወቅ የምትፈልጉት ነገር እንዴት ነው የሚሄደው ነገር የሚሉትን ነገር ሌላ ያላልኳችሁ ነገር ካለ እዚህ ላይ እንድጽፉልኝ እፈልጋለሁ። አሁንም ደግሞ ቀለል አድርጋችሁ አስቡት። አትቋጥሩ አትቋጥሩ ይሳካል። ይመቻችሁ። ብሮ አንሊሚትድ ሳይሆን ሌቨሬጅ 2000 አንሊሚትድ ማድረግ ይቻላል። አይ ቲንክ been in the game 2 years. The biggest problem was risk management. How we gonna settle that? Risk management, obviously, ትማራላችሁ ትሬድ ስንገባ the first two trade ሶስቱን ትሬዶች ነው ሪስክ ማኔጅመንት ላላስታያችሁ የምችለው ምክንያቱም we going to risk the money to growth ስለዚህ ከዛ በኋላ ግን እንዴት ነው የምናደርገው የሚለውና ያሳያችኋል። የሎት ሳይዝ I'll tell you guys something. የሎት ሳይዝን ፓወር የትንሽ የብዙ መጠበቅን ፓወር የትንሽ መጠበቅን ፓወር እያንዳንዱ ነገር ነው የምትረዱበት። ምክንያቱም አንዳንዴ ሪስክ የምታደርጉትን ነገር እንዴት ነው 1000 አይታችሁ 1000 አይተን -1000 ልናይ እንችላለን። 3000 አይተን -2000 ልናይ እንችላለን። እነሱ ነገሮች ግን ፔይአውት ሲያደርግልን ምን ያህል እንደሚሄድ ትማሩበታላችሁ ብዬ አስባለሁ። እሱ ራሱ ብዙ ነገር እንትን ይላችኋል። ዊንተር ፔድ ሶሪ ያለው ግን ቻሌንጂንግ ካልደረሰኝም ቻሌንጅ ሊንክ ያልደረሳችሁ ምክንያት የቻሌንጃችሁ እዚህ ቻሌንጅንም እኮ ነው የምሰጠው። ዊንተር ቡት ካምፑንም ቻሌንጁንም አንድ ላይ ነው ጋሽ። ጊቫዌይ ሪኳየርመንት የለውም እዚህ ስፒን አለው ራሱ ስፒን ስላለው ዝም ብዬ ራንደምሊ ስፒን አድርገን አንዱ የደረሰው ነው የሚደርሰው። እንደ በፊቱ ይሄ ጥያቄ ምናምን የለውም። ሌቨሬጅ አንሊሚትድ አድርጉት። ጎልድ ብቻ ነው የስ ኦንሊ ጎልድ ጋይስ ዲስ ታይም ኦንሊ ጎልድ። ፈርስት ትሬድ ዋን አንሊሚትድ አንሊሚትድ ነው የሚሆነው። አንሊሚትድ ያስ ይቻላል። አንድ አይነት ጥያቄ ነው ኦልሞስት የምትጠይቁኝ። ሳይኮሎጂካል ነገሮችን ብትጠይቁኝ አሪፍ ነው ሞር ለእናንተ። ያ ክላሳችን የጎልድ ስትራቴጂ ነው ማሳያችሁ። ሃው አይ ትሬድ ጎልድ የሚለውን ነገር ነው ማሳያችሁ። ስለዚህ አሁን ላይ እንደምታውቁት ጎልድ ኦል ታይም ሃይ ላይ ነው እያደረገ ያለው እና እነሱ ነገሮች እንዴት ነው ምንም አይነት ዳታ የለም ማርሻል እንዴት ይሄ ሁሉ ነገር ትሬድ ማድረግ ቻልክ? እንዴት ነው ዳታ የሌለውን ነገር ትሬድ የምናደርገው? እንዴት ነው የምንጠብቀው? እንዴት ነው እነዚህ ውስጥ ያሉት እንትን ላይ ረብሻ ውስጥ ወይም ደግሞ ከነዚህ ውስጥ ነገሮች እንዴት ነው ልንቆጠብ የምንችለው ጎልድ ላይ የሚሉት ነገሮች አሳያቸዋል። ምክንያቱም ጎልድ ብዙ ጊዜ ሰቆቃው ይበዛል። ያን ሰቆቃ እንዴት ነው ልናልፍ የምንችለው የሚሉትን ነገሮች ነው ሞር ማሳያችሁ ማለት ነው። ፖዚሽን አድ ስንል ፖዚሽን አድ ምንል አይመስለኝም። ምንል ከሆነ ደግሞ እነግራችኋለሁ። ኦብቪየስሊ እኩል ነው መሄድ ያለበት። ሜቢ $5 እና $10 ነው ሊለያይ የሚችለው አካውንታችን ስናሳድግ ሰው ምንም ችግር የለም። ብሮካኝ ምንድን ነው በጣም ፈጠነብኝ ነገር ማለት ነው። እኩል ለመሄድ እኮ you need same leverage ያ that's why የነገርኳቸው ያሉት same leverage ብዬ እኩል ለመሄድ እዛ ነው ጋሽ። አንሊሚትድ ማድረግ አይቻልም። የኔ ይቻላል እንግዲህ እንዴት እንደሆነ አላውቅም። የእናንተ አንሊሚትድ ነው የኔ። ሁላችሁም የሰራላችሁ አሉ I can't change what to do እንደዛ ከሆነ እዚህ ላይ ትሬድ ማድረግ ይችላል። በሌላ ብሮከር እየተጠቀማችሁ ያላችሁ ካላችሁ እናንተም አንሊሚትድ አድርጉ ወይ ከ2000 በላይ አድርጉት። ኦኬ መልቲፕል ፖዚሽን ነው። አይ መልቲፕል አንድ ፖዚሽን ነው። ኖርማሊ አንድ ፖዚሽን ነው። መልቲፕል ፖዚሽን የምንገባ ቀን ላይቭ እዚህ ትሬድ እያደረግን አድ ካለ ፖዚሽን ነግራችኋለሁ። ግን አይ ዶንት ቲንክ ጎልድ ስለሆነ ትሬድ ብናደርገው መልቲፕል ፖዚሽን ምንገባ አይመስለኝም። ምክንያቱም we going to focus only big gains ይሄ ከትናንሽ በአንድ የገንዘባችንን ትንሽ ነገር ላይ ሪስክ ማድረግ ሳይሆን ላይክ ቢግ ጌንስ ነው የምፈልገው። whatever time it takes 2 ሳምንትም 1 ሳምንት የሚፈጅ አንድ ትሬድ ቢግ ጌንስ 500 አሁን ዛሬ ትላንትና ዛሬ መጀመር ፈልጌ ነበር ስላልተሳካልኝ ነው ቲሞቼ ስላልተሳካላቸው ነው እንጂ ኦልሞስት ከ1000 ምናምን ዶላር እናልፍ ነበር በዚህ ሰዓት ያስባሉ። ምክንያቱም ትላልቅ 500 እና 600 ፒፕስ ትሬዶች ብቻ ነው መውሰድ የምፈልገው እና ሜቢ ከ3000 ከ5000 ካለፍን በኋላ ዋን አራር መውሰድ እንችላለን። ያ ላይ ለምሳሌ 100 ፒፕስ ሪስክ አድርገን 100 ፒፕስ ለማግኘት ማለት ነው። ጀስት 2-3 ሎት ሳይዝ የተጠቀም ከዛ ውጭ ግን ቢግ ጌንስ ነው ፍላጎት። በጣም ፈጠነብኝ ነገር ከባድ ነው እንዴ? you have advice to people who have 130 leverage 130 ጭራሽ አያስገባችሁማ። 130 leverage አላችሁ ማለት ጋይስ እንትን አይላችሁም። አንደኛ ፖዚሽን አይከፍትላችሁም። ሁለተኛ ድሮ ዳውን 20 ማይነስ ምናምን $20 ማይነስ $40 ማይነስ ምናምን ሲሆን ይዘጋባችኋል። so it means
ወይ ብራችሁን ከፍ አድርጋችሁ ነው ጆይን ማድረግ የምትችሉት ቻሌንጁን ብዙ ብር ዲፖዚት አድርጋችሁ እንጂ እኩል ሜዳችሁ 5 ሎት እና 10 ፖዚሽን ያስፈልጋል ሊሚትን ለማድረግ ገባኝ። ከዚህ በፊት እንደዛ መጠቀም አለባችሁ 5 እና 10 አልገባኝም። ኤክስነስ አይሰራም ዩኬ ላይ ሌላ ብሮከር የምጠቀሙ ከሆነ ጀስት ዩዝ ሴም እንትን ዳዝ ማተር ኦኬ ሶ ያ ሪስክ ማኔጅመንት በደንብ ታያላችሁ፣ ይጠቅማችኋል። ሪስክ ማኔጅመንት ኢዝ ጉድ ሆል ቲንግ ሪስክ ማኔጅመንት ነው የምታዩበት፣ አሪፍ ነገር ነው። ፕላስ ዩል ሲ ሚስቴኮችን በደንብ አሪፍ የሚያስተምረን ሚስቴክ ታያላችሁ፣ የሚገራርምም ደግሞ ሴታፖች ታያላችሁ። ረሽ የማናደርገው ምንድነው ሚስቴካችን እንዳይበዛ አንድን ነገር ረሽ አደረግነው ሚስቴካችን እናበዛለን። ቀስ ብለን የምናስብበት ከሆነ ዊ ጎይንግ ቱ ኤክስኪዩት ጉድ ትሬድ። ሶ እሱን ነው ብላችሁ ያ አይቢ ቼንጅ አድርጉና ላኩላቸው ቲሞች ይሏችሁ። አባ ምንድን ነው አባ ሞር አሳየ ልክ አባ ሞር ገባኝ። በናት we don't trade currency. I don't think we no trade currency, only strategy ማሳያችሁ ጎልድ እንዴት ትሬድ እንደማድረግ ነው። ትሬድ እንዲፈጥን ፈልጋለሁ ሞር ለዛ አራት እንትን ኦልሬዲ አሳልፍ ያለው 4 ቻሌንጆች በከረንሲ ፔር ትሬድ እያደረኩ ለዛ አልፈልግም። ሌቨሬጅ እንደነገርኳቸው ሴም ጥያቄ ባጠቁኝ አሪፍ ነው። ሌቨሬጅ ከ2000 በላይ መሆን አለበት። አንሊሚትድ ቢሆን አሪፍ ነው። ይዘጋባቸዋል እንጂ እኮ ችግር የለም። ፖዚሽን መክፈቱን ሊከፍትላችሁ ይችላል፣ ግን ድሮ ዳውን አንድል ማድረግ መቻል አለበት። ገብቷችኋል? ድሮ ዳውን አንድል $40 ማይነስ ሆኖ ዘግቶ ወደ ፖዚቲቭ 300 ብሄድ አንተ ኦልሬዲ ዘግቷል። ይሄ ነው በቃ አጭ ኦኬ ሶ ዊል ቴክ ሲግናልስ ላይቭ ላይ ነው የምንወስደው። ሲግናሉን መፖሰት ይችላሉ፣ ምንም ችግር የለው። ኦኬ ሶ ዲስ ኢዝ ኢት። ይሄ ነው ቤዚካሊ እናንተ ጥያቄያችሁ እንዳለ ስለጨላው ነው እንጂ ስለ ሳይኮሎጂካል ነገር አይደለም። በቃ ወይስ በትምህርት ማለት ትገኛላችሁ። yeah you can whatever you want bro, you can use funded account or whatever እንደፈለግሽ ያ 2000 እስቲ እኔ አሁን ዝም ብዬ $100 ያፈንድቼ ቼክ አደርግላችኋለሁ በ2000 ምን ያህል እንደሚይዝ ለማየት እንጂ ለእናንተ ብዬ $100 አፈንዳ እንጂ አንሊሚትድ አሪፍ ነበር። what time ሪከርድ ፖስት ይደረጋል። ሪከርድ ያ ኤቭሪ ሁሉም ፖስት ይደረጋል። ፕላስ ደግሞ 30,000 ቶሎ የምንገባ ከሆነ ዴፍኒትሊ ወደ 50 ምናምን ለማይረግ ያው አካውንት በደንብ ሪስክ እያደረግን ፑሽ እናደርጋለን። ቶሎ 10,000 ምናምን ከገባን ለዛ the whole thing my team ሪከርድ እያደረገ ነው ሁሉን ነገር ምናምን እና ዶክመንተሪ ነገር እየሰራው ስለሆነ ለዩቲዩብ ሪከርድም ይደረግላችሁ ኢንሻአላህ። ግን ሳናሳካው አናቆምም ለማለት ያለው ያልኳችሁ እና ደግሞ ስለ ክላሱ ጠይቁኛል። ሁላችሁም ስለ ትሬዲንግ በቃችሁ መሰለኝ። ስለ ጨላ ብቻ ነው ጠይቁኝ። ክላስ ታይም ጀስት መጀመሪያ ትሬዱን ከመግባታችን በፊት አብራርቼላችሁ የሆነ ነገር አሳይቻችሁ ትንሽ ነገር ወይ ኤክስኪዩት እናደርጋለን። ዴን ትንሽ ክላስ እንማራለን። ኤክስኪዩት ለምሳሌ ሴታፕ የምጠብቀው ሴታፕ let me give you an example, right? So let's say ለምሳሌ if I'm taking this trade tomorrow ታያችሁ ከሆነ አላውቅም። ለምሳሌ ይህን ትሬድ ነገ የምወስደው ከሆነ I have two things, right? ለምሳሌ ማርኬታችን ዛሬ ሲጠብቀው የነበረበት ኤሪያ አለ። ቲፒያችን ኦልሬዲ እዚች ጋር ነክቷል። so I was looking for buys, right? ለምሳሌ ባይ የምጠብቅ ከሆነ እዚህ አካባቢ ማርኬቱን ሳይሆን ስነሳ ከእንቅልፌ ሊሆን ይችላል። as a random person በማየው ሰዓት ሊንክ ገባላችኋለሁ። እዛ በኋላ አይተነው እንትላለን ኤክስኪዩት እናደርጋለን። ሁለተኛ ነገር ደግሞ ናው ያስቀመጥኩት አለ ኢፍ ማርኬት ከዚች በላይ ከሄደ እዚህ ጋር ቲፒ ይሆናል ብዬ አስቀምጫለሁ። ልክ እዚህ ጋር ሲሄድ እዚህ አካባቢ ሲሄድ እንገባለን። ኢንትሪ ቦታችንን እንጠብቃለን። ዴን ኦኬ አሁን መግባት አለብን። እንደዚህ ስቶፕ ሎሳችን እዚህ ጋር ብለን ሰደነው እንትኑን ምንድነው አዘነው እናቆማለን ማለት ነው። just like this so ግን ማርኬት እዚህ ድረስ ደርሶ እዚህ ድረስ እስኪመጣ 5 ቀን ምናምን ፈጅቷል። 5 ቀን ሙሉ ደቂቃ ነለም ማለት ነው። ለዛ ነው ኦኬ so I think that's explaining to you, right? ይሄን ይመስላል። ቀላል ነገር ነው። ብዙ አትጫነቁ። ፈታ ብለን ጨርሳለን። ዋናው ክላሳችሁ በደንብ እንዲህ ስለፈልግ በደንብ ተከታተሉኝ።
እዚህም ሀገር ያላችሁ አላችሁ ኢትዮጵያ ትበዛላችሁ መሰለኝ። ብትችሉ ከታች ብትጽፉልኝ ደስ ይለኛል። ከየት ከየት እንደሆናችሁ ሁላችሁም ያላችሁበትን ሸገር፣ ሐዋሳ፣ ሳዋ፣ ዩኤስኤ፣ ዩኤስ፣ ኡጋንዳ ናይስ፣ ዩኬ፣ ሸገር፣ ጋምቤላ ናይስ፣ ጀርመኒ፣ ዩኤኢ፣ ደሴ፣ ሸገር፣ ቴክሳስ ናይስ፣ አሜዚንግ። ወርልድ ዋይድ ነው ሻሸመኔ። እሺ ኮንታ የት ነው እባክህ? ጅማ፣ ሻሻ፣ መቀሌ፣ አሶሳ፣ ረባሽ፣ ሜክሲኮ። የኢትዮጵያ ሜክሲኮ ነው ወይስ ኢትዮጵያ? እሺ ዩኬ፣ ጎጃም፣ አዲስ አበባ። ኧረ ሙዳል ይመቻችሁ። በጣም ሙዳል። ወርልድ ዋይድ አሪፍ ነው። ሁሉም ቦታ ነው ያለ ነው ምናምን። ሁላችንም ባለንበት ሆነን በደንብ ኤክስኪዩዝ እናደርጋለን። በደንብ ተከታተሉኝ። በደንብ አድርገን ነው የምንሰራው እና በደንብ አድርጌ እያንዳንዱን ነገር ብሪፍ ለማድረግ ሞክራለሁ። ያልገባችሁ ጥያቄ ሲኖር እዚች ጋር አዘጋጁልኝና ወዲያው እንትን በሉት። ምክንያቱም ምንድነው ሞር አሁን በፊት 50 ሰው ምናምን ነው የምከፍተው ማክሲመም ለቡት ካምፕ። ማንንም መሰማማት እንችላለን። አሁን ሚውት አድርጌ ስለሆነ እዚህ ላይ መሰማማት አንችልም። 300 ሰው እዚህ ጋር ቢያወራ መደማመጥ አይኖረው፣ አንዱ እንዳይመጣ። ለዛ ጥያቄያችሁን አዘጋጁልኝ። ን ጥያቄያችሁን እንትንላችኋለሁ፣ መልስላችኋለሁ። እንዳልኳችሁ ነው። ኦርደር አድርገን አንድ ትሬድ ኦርደር ካደረግን በኋላ ለምን እንደገባሁት ማወቅ ስላለባችሁ በጥያቄ ብታጨናንቁኝ ምንም አይመስለኝም፣ ደስ ነው የሚለኝ። ስለዚህ እነዚህ ነገሮች አድርጉልኝ። ይሄን ይመስላል። ኤኒታይም ልገባ እንደምችል አትርሱ። ምክንያቱም እንዳልኳችሁ ነው። እኔ ስነሳ ማርኬት ኦፖርቹኒቲ ካለ ትንሽ አይተን አብረን ጠብቀን ኤክስኪዩት እናደርጋለን። ማናረግ ከሆነ ደግሞ አይተን ማርኬትን ለምን እንደፈለግኩት እንትን እላለሁ። ከዛ በኋላ ግን አሁን ቅድም እንዳልኳችሁ ነው። ለምሳሌ ማርኬትን እዚህ ጋር የምጠብቀው ከሆነ አምሎኪንግ አሁን ጎልድን አምሎኪንግ ፎር ሴልስ ኦፖርቹኒቲ የፈለግኩ ነው ቴክ ፕሮፊት ወደ 2505 አካባቢ ፕሮፊት ታርጌት አድርጌ የጠበቅኩት ነው። ያ ማለት ኦልሞስት ስንት ነው ማለት ነው? ኦልሞስት ወደ 2000 ፒፕስ ነው። ያንን 2000 ፒፕስ እንኳን ሴኪር ማድረግ ቢከብደኝ እቺን 1000 ፒፕስ መጀመሪያዋን ሴኪር ብናደረግ አትሊስት $1000 ምናምን ፕሮፊት አድርገን እንጨርሳለን ማለት ነው፣ ይህንን ሳምንት ወይ ኔክስት ዊክ። ከዚህ በላይ ግን ሲሄድ ከዚህ በላይ ከሆነ ግን እናንተ ማርኬት ማየት መቻል አለባቸው። ስለዚህ ልክ እዚህ አካባቢ ሲሆን ኦልሬዲ ገብቼ ገብቷል ብዬ ነግራችኋለሁ። ምክንያቱም ላስት ዊክ ወይ ደግሞ ከሁለት ቀን በፊት ኦልሬዲ ይሄንን ቦታ ኤክስፕሌን ስለማድረግላችሁ ማለት ነው። ስለዚህ ያንን ደግሞ እንደዛ እያደረግን ነው የሚለው። መጀመሪያ ኤክስፕሌን ያደረኩላችሁ ቦታ ላይ በምታዩት ሰዓት እናንተ ራሱ ተዘጋጁ። ምክንያቱም አም ካሚንግ ባክ መጥቼ እንትን ለማለት ማለት ነው፣ ትሬዱን ለመውሰድ። ስለዚህ አንዴ ያስረዳችኋለሁ። ከዛ በኋላ ያ ቦታ እናንተ ብትጠብቁት ለእናንተ አሪፍ ነው። ምክንያቱም የምታዩት ከሆነ በመሀል ወር ደግሞ አላርት አስገብታችሁ ኢሜል የሚገባላችሁ ከሆነ እኔ በምገባና ትሬድ ኤክስኪዩት በማድረግ ሰዓት እንዳያመልጣችሁ ያደርጋችኋል ማለት። ስለዚህ ኖርማሊ ያስረዳኋችሁን ቦታ እንጠብቃለን ይሆናል ማለት ነው። ስለዚህ ፔሽንስም ያስተምራችኋል። ለምን እዛ ጋር እንደምንጠብቀው ታውቁታላችሁ። ኤክስኪዩሽንም ትማራላችሁ ማለት ዳስ ዘ ሜን ቲንግ። ሶ አይ ቲንክ ዲስ ሴይስ አ ሎት። ኦኬ አልገባችሁም? አሁን ከገባችሁ አንዳንድ ቁጥር ጻፉልኝና ኤኒታይም እንደምገባ ገብቷችኋል ማለት ነው። ስለዚህ ያን ነው የምናደርገው። ይመቻችሁ። ጥያቄ ካላችሁ የመጨረሻ ልስማ። ኢንቨስቲንግ $1000 whatever you want bro, I can control your pocket bro, anything you want ማለት ትችላለች። ነገ ልገባ እችላለሁ። አሁንም ቢሆን ኤኒታይም ልገባ እችላለሁ ማለት ነገ ልገባ እችላለሁ። ይሄ ትሬድ አሁን ያልኳችሁ ትሬድ ምገባው ከሆነ ነግራችኋለሁ። ቀድሜ እመጣለሁ፣ እዛ ኤክስፕሌን አደረግላችሁና አብረን እንወስደዋለን። ሜይ ቢ ከዛ ሳምንቱን ዊኬንዱን ክፍተት ነው የምናድረው ማለት ነው። I'm looking for sales if market momentum አይተን አሁን ከዜና በኋላ ብሬክ ካደረግን ባይስ ደግሞ እንፈልጋለን አራውንድ 2903 አካባቢ ድረስ እና ኦርደር አድርገን እንዳልኳችሁ ነው። ትንሽ ነገር ነው። 0.05 ራሱ አድርገን ይህን ትሬድ ብንወስድ ኦልሞስት $1000 ፕሮፊት ነው። መረዳት ያለባችሁ ነገር እንትኑ አለው ሳይዟ ምናምን ሳትሆን ማተር የምታደርገው ኤክስኪዩት ማድረግ በፈልገው ትሬድ እንዳለ ስዊንጎች ናቸው፣ ጽድት ያሉ ስለሆኑ እነሱን ደግሞ አብረን እንወስዳቸዋለን ማለት ነው። ገብቷቸዋል? አንዳንድ ወይ ደብሊው ጻፉ። ኦኬ ሌትስ ጎ። ይሄን ይመስላል ጋይስ። የገባችሁ ይመስለኛል። በጣም አመሰግናለሁ። ዌልካም ቱ ዘ ቡት ካምፕ፣ ዊንተር ቡት ካምፕ። አይ ሆፕ በደንብ ይቀይራችኋል፣ ይረዳችኋል ብዬ አስባለሁ። ጨላም እንሰራለን፣ በደንብ አብረን እንማማራለን። ኤኒ ጥያቄ ሲኖራችሁ ለሌላ ጊዜ አዘጋጁልኝ። ሌቨሬጅ ምናምን የተባሉ ጥያቄዎች እና የተባሉትን ህጉን አክብሩ።
የመጀመሪያው ህግ ካያችሁ ዶንት ስትረስ ሚ አውት ነው። ምንም አይነት ነገር በፕራይቬት በምናምን ለመጻፍ ነው ለእኔ ዶንት ስትረስ ሚ አውት ማለት። እ፣ እነሱን ህጎች አክብሮ ን ስሙዝ የሆነ ነገር ይኖረናል ማለት ነው። አንቺም ጁስሽን ቀጥይ ብሮ። መች ብራዘር። በቃ ይመቻችሁ፣ ደህና ደሩ። ነገ ልንገናኝ እንችላለን።